السلام عليكم ورحمة الله وبركاته. የዛሬው ትምህርታችን ወሳኝ ነው። ሁላችሁ አዳምጡት። እንግዲህ ሰምታችሁ አታውቁም፣ ሲነገርም እኔ ሰምቼ አላውቅም። በአብዛኛው መስጂዶች ለምንድን ነው የማይነገረው? እንጃ አላወቁትም ማለት ነው። የውመል ጁምዓ ዛሬ ጁምዓ ነው አይደል? ኹጥባ ላይ ዘንግተህ መጥተህ የሰዎችን ትከሻ እየረጋገጥክ የምትራመደው በሁለት ትከሻ መካከል ምንድነው ሁክሙ? ይሄ ተኸጢ ሪቃበተል ሙሰሊን ተኸጢ ሪቃበል ሙሰሊን ይባላል። የሰጋጆችን ትከሻ እየረጋገጡ መራመድ ምንድነው ሁክሙ? ሐራም ነው ብለዋል። ለዚህ ማስረጃ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ኹጥባ እያደረጉ አንድ ሰውዬ ነበረና ተግደርድሮ የሰዎችን ትከሻ እየረጋገጠ ሲራመድ ኹጥባቸውን አቋርጡትና ያቺ ለሐጃ ሲሆን ኹጥባ ማቋረጥ እንደሚበቃ ወስቢር አሉት። ሰብር ፈቀድ አዘይተ ወአነይተ አሉት። አዛ አድርገሃል፣ ሁለተኛ ደግሞ ተአኸርተ አነይተ፣ ቆይተህ መጥተህ ዘንግተህ መጥተህ የሰዎችን ትከሻ እየረጋገጥክ መሄድ አይፈቀድም። ስለዚህ በአብዛኛው የሚታየው ከ90% በላይ እንዲህ እየረጋገጡ የሚሄዱ ሰዎች በጣም ያሳዝኑኛል። ይህንን ለሁሉም ሼር አድርጉት፣ ይጠቅማል። አሁን ኹጥባ ነው አይደል? ኹጥባን ሳይደርሱ የትም እዛ ጋር በአሉባልታ ወሬም በቡናም በካፌም በምናምን በተለያዩ ሁኔታዎች በኳስም ይሁን በንግድ ስራቸው የሚሆን እዛ ቆይተው መጥተው ህዝቡን አዛ የሚያረጉ ሰዎች ወላሂ ይሄንን በጥብቅ ተኮንነዋል። ምናልባት